ክብራትና ክብራን የኢትዮ ፎከስ ሚዲያ ተከታታዮች እንደምንላችኋል። ዛሬ ይዘንላችሁ የቀረብነው እንግዳ አቶ ሙኡዝ ገብረ ህይወት ይባላሉ። አቶ ሙኡዝ በትግራይ በተለይ በትግራይ ፖለቲካ ውስጥ ማህበራዊ ጉዳይ ውስጥ ከፍተኛ ተሳትፎ የሚያደርጉ ግለሰብ ናቸው። በዚህም የሰላም አምባሳደር የሚል ማዕረግ አላቸው። ከአቶ ሙኡዝ ጋር ዛሬ በትግራይ ጉዳይ ላይ ይበልጥ ፎከስ አድርገን እንወያያለን። ዋና ጉዳዮቻችን በተለይ አሁን ያለንበት ሁኔታ ትግራይ ወደ ጦርነት ልትገባ ነው እንደዚህ የሚል የተወጠረ ነገር ይሰማልና ይህን አስመልክቶ ከአቶ ሙኡዝ ጋር ውይይት እናደርጋለን። በቅድሚያ አቶ ሙኡዝ ጥሪያችንን አክብረው በስቱዲዮአችን ስለተገኙ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። አቶ ሙኡዝ እስቲ ቅድሚያ ሌላ ውስጥ ከመግባታችን በፊት ስለ ፖለቲካ ህይወቶ ጥቂት ነገር ቢነግሩን። ህወሓት ስልጣን ላይ በነበረበት ስርዓት የመንግስት ስልጣን ነበርዎት? የለኝም። ስለ ራሱ የፖለቲካ ህይወት ስለ ራሱ ጉዳይ ትንሽ ይንገሩን። እንግዲህ እኔ የተወለድኩት በዩሮፕ አካባቢ ነው። ከዛ ካደኩኝ በኋላ ወደ ትምህርት ቤት ገባሁ። እዛ አካባቢ ትምህርት ቤት ነበረ። ከዛ ደግሞ ወደ ከተማ አዲግራት ገባሁ። ከአዲግራት ደግሞ ወደ መቀሌ መጣሁ። ከዛው አልፎ ወደ ስራ ጀመርኩ፣ አገባሁ መቀሌ። ከዛ ፖለቲካ የሚባል እኔ አላቅም። ፖለቲካ አሁንም ፖለቲከኛ አይደለሁም። ሰብአዊ መብት ተሟጋች ነኝ። የሰላም አምባሳደር ነኝ። የኮሪደርም አምባሳደር ነኝ በአሁኑ ሰዓት እንጂ ፖለቲከኛ አይደለሁም። ኦኬ፣ አመሰግናለሁ አቶ ሙኡዝ። በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት እያየለ መጥቷል። የሰላም አምባሳደር እንደመሆኑም የአካባቢው ተወላጅ በመሆኑም ነው ይህንን ጉዳይ እንድንወያይበት ማነሳው። የክልሉን የፖለቲካ ሁኔታ በቅርበት የሚከታተሉ እንደመሆኑ እውን በትግራይ ለጦርነት የሚያሰጋ የፖለቲካ ውጥረት አለ ብለው ያምናሉ በዚህ ሰዓት? አይ ምን መሰለህ፣ እኔ በትግራይና በፌደራሉና በህወሓት ወይ ደግሞ ያለው ታጣቂ ጦርነት ይነሳል ብዬ አላምንም። ምክንያቱም የሚያስራቸው ነገር አለ። ፕሪቶሪያ ደቡብ አፍሪካ የተፈራረሙበት አለ። ህወሓት ትጥቁ እንዲያራግፍ ከማንኛውም ጎረቤት ሀገሮች እንዳይገናኝ የህገ መንግስቱን የፌደራል ህገ መንግስቱን አክብሮ እንዲሄድ የሚል ውል አላቸው። ፌደራል መንግስቱ ደግሞ አለው የተበጣጠሱ መብራቶች፣ ቴሌዎች፣ የተዘግተው የነበሩ ባንኮች፣ የተሰበሩ ድልድዮች እንዲያስጠግን እና ተፈናቃይ ወገኖች እንዲመለስ የሚል አለ። ህወሓት ደግሞ ትጥቅ ፈቶ በአንድ ወር በዲዲአር እንዲሰማሩ ማቋቋሚያ አሰጥቷቸው የሚል ነው ያለው። ያን እስካልተጣሰ ድረስ እሱ ደግሞ አሜሪካን አለችበት፣ የተባበሩ መንግስታት አለበት፣ ኤሮፓ ህብረት አለበት፣ አፍሪካ ህብረት አለበት፣ ኢጋድ አለበት፣ አረቦች ህብረት አለበት። ያ የተጻፈ የተፈረመ በህወሓትም በፌደራል መንግስትም አለና እኔ ያን ጥሰው ወደ ጦርነት ይገባሉ የሚል እንትን የለኝም። ግን በትግራይ በኩል ዝግጅት አለ፣ ኃይለኛ ዝግጅት ነው ያለው። ያሰለጥናሉ፣ ህገ መንግስቱ ከሚፈቅደው ወይ ደግሞ ውሉ ከሚፈቅደው በላይ ያስታጥቃሉ፣ ያሰለጥናሉ። ባለፈውም አፋር አይተ እንደሆነ ወደ አፋር ገብተው እዛ ተቃዋሚዎች አሉ ብለው የሆነ ነገር ከባድ መሳሪያ አስረከበናል ያሉትን ከባድ መሳሪያ ይዘው ገብተው ነው የታኩስት አፋር ውስጥና አሁንም 15 ኪሎ ሜትር ገብተው እዛው ነው ያሉት። ጥሰዋል ማለት ነው በእነሱ በኩል እንጂ በፌደራል በኩል ምንም የተጣሰ ነገር የለም። ህገ መንግስቱን ይሁን ፕሪቶሪያ ውል። እዚህ ጋር ተጨማሪ ነገር ላንሳለሁትና በትግራይ ከሰሜኑ ጦርነት በኋላ ከህገ መንግስቱ ባልተናነሰ ሁኔታ ትልቅ ቦታ የሚሰጠው የፕሪቶሪያ ስምምነት ጉዳይ ነው። ህወሓት ከፌደራል መንግስቱ ጋር ላለመግባባቱ ደግሞ ምክንያት የሚያደርገው የፕሪቶሪያው ስምምነት ተግባራዊ አልተደረገም በሚል ነው። ህወሓትስ ስምምነቱን ተግባራዊ አድርጓል ብለው ያምናሉ? አላደረገም። በምን እሱ ነው የጣሰው መጀመሪያ። ምክንያቱም ትጥቅ መፍታት ነበረበት፣ አልፈታም።
ከባድ መሳሪያዎች ቀበረ መሬት ላይ ከኤርትራ ጋር እንደምታየው ግንኙነት አደረገ ጥምሮ የሚል ፈጸመ ከውጭ ዓለማትም እየተገናኘ ነው ያለው ግን በውሉ ላይ እንዳትገናኝ ከማንንም ጋር ከፌደራል መንግስት ካልሆነ በስተቀር የሚል ነው ያለው አላከበረም እሱ ስላላከበረ ነው አላከበረም ፌደራል መንግስት የሚለው እንጂ ፌደራል መንግስት እንትኖቹም ይሄ ተፈናቃዮችም ይመለሱ የሚል ሁሉ ፈቅደዋል ይመለሱ እኔ ሁሉም ይችላሉ ማጓጓዣም ቀለብም ዘርም ፈቅዳለሁ ብለዋል እነሱ ደግሞ ህወሓት ካልተመለሰ ወደ ሁመራ አልመለስም ብሎ እየተከራከረ ነው ያለው ያ ነው እንቅፋት የሆነው ለመመለስ ስደተኞችን ወይ ደግሞ እነዚህ ተፈናቃዮችን የመመለስ ችግር የሆነው እሱ ነው ፌደራል መንግስቱ አክብሯል ብሎ ያምናሉ አዎ አክብሯል አዎ የፕሪቶሪያን ስምምነት እያከበረ ነው ያለው ሌላው ምንድነው ከትግራይ ከዚህ ከህወሓት ተቃዋሚ ሆኖ አፋር ክልል ውስጥ ሐራ መሬት በሚባል ስም የሚንቀሳቀሱ ታጣቂ ኃይሎች እንዳሉ ይታወቃል እና እርሶ የሰላም አምባሳደር እንደሆኑ እነዚህ ታጣቂ ኃይሎች ወደ ሰላም ውይይት እንዲመጡ ከህወሓትም ጋር ቢሆን እንዲደራደሩ ለማድረግ ምን ጥረት አድርገዋል አይ እኔ በሌላው ሰላም እንድትሆን ትግራይ ኢትዮጵያ ነው እንጂ የሚታገለው እነዚህ ሰዎች አንደኛ አብረው የነበሩ አንድ ላይ ናቸው ህወሓት ናቸው እነዛ ታጣቂ ህወሓት ናቸው ሁለቱ ወደ ሁለት ተከፍለው ነው እነሱ መካከል ደግሞ ታርቁ እንኳን ቢል የሚሰሙኝ አይደለም ሁለቱ አሉ ይባላል እኔም በወሬ ነው የምሰማው አፋር አሉ ነው የሚባለው ነገር ግን የሁለቱ ጉዳይ ነው ይሄ የማንንም ጉዳይ አይደለም ስለዚህ እነሱ ናቸው መታረቅ ያለባቸው መታኮስም ያለባቸውም እኔ ለሁለት እንዲከፈሉ አልፈልግም ግን ትጥቁ ሁሉም ትጥቅ እንዲፈቱ ነው የሚፈልገው እኔ በፕሪቶሪያ ስምምነት መሰረት አዎ በዛ መሰረት እንዲሄድ ነው የሚፈልገው ኦኬ በጣም ጥሩ ሐሳብ ነው ሰሞኑን ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይንም ሞንጆሪኖ በሚል የሚታወቁት በቅርቡ ከሆራይዘን ሚዲያ ጋር ቃለ መጠይቅ አድርገው ነበር ህወሓት ከኤርትራ መንግስት ጋር ምንም አይነት ወታደራዊ ትብብር አልመሰረተም ጽምዶ የሚባል ነገርም የለም ብለው እንትን አድርገዋል አስተባብለዋል ህወሓት ከሻዕቢያ ጋር የትብብር ግንኙነት መጀመሩን በማስረጃ የሚከራከሩ አካላት ደግሞ አሉ ጽምዶ እውነት ነው አለ የሚሉ እና እርሶ በዚህ ላይ ምን አስተያየት አለዎት ትክክል ነው አላቅም የሚሉት እንዲያውም የሚልኳቸው እነዛ ጽምዶ የሚባሉ ሰዎች የሚልኳቸው እሳቸው ናቸው እሳቸው ነው ወይዘሮ ፈትለወርቅ ማለት ሆነው አዎ እሳቸው ነው የሚልኳቸው እንዴት የለም ይባላል እኔኮ ወሰን ነው የኔ ወላጆች ኢሮብ ማለት እኮ የኤርትራ ወሰን ነው ዛላምበሳ ኢሮብ የኔ ቤተሰብ ያሉበት ነው በተለያዩ ቦታም በራማም በተለያዩ በደቢት ማን ነው በሁመራ በኩልም በተለያዩ ቦታዎች በሸራሮም የሚደረጉ በየደቂቃው ሪፖርት ይደርሰናል ስዕል ይደርሰናል እንዴት ነው እስከ አስመራ ሄደው መንደፈራ ሄደው የአድዋ ኳስ ተጫዋቾች ሄደው ተጫውተው የለም እንዴ መንደፈራና አድቀይህ ቢሮ ከፍተው የለም እንዴ ህወሓት ከፍተዋል እኮ ቢሮ አላቸው ይሄ በትክክል በማስረጃ መረጋገጥ የሚችል በማስረጃና በመረጃ ሁለቱ እንዲያው ማስረጃ ብቻ ሳይሆን በመረጃም በማስረጃ አረጋግጠልሃል ቢሮ ከፍተው አድኋላ ነው መንደፈራ ሄደው ኳስ ተጫዋቾች ከትግራይ ሄደው መንደፈራም አድኋላም አስመራም ተጫውተዋል እነሱ ሳይቀሩ የታጣቂ መሪዎች እኮ እየሄዱ እንትን ያደርጋሉ ሁለተኛ ደረጃ ደግሞ ያልጠየቀኝ የትግራይ ወጣቶች እኮ ሳዋ እየገቡ እኮ እየሰለጠኑ ነው ያሉት ይሄ ፖለቲካ ሳያውቀው ይመስልሃል እነሱ አሁን ይነግሩናል እኮ ቤተሰብ እዛ ያሉት የፕሪቶሪያ ጥሰዋል እንዳይባሉ ነው አሁን እነዛ የጽምዶ ተወካዮች ነው የሚባለው ማን ነው የለካቸው ትግራይ እንኳን ጽምዶም ያህል ሁለት ሀገር ማለት ኢትዮጵያና ኤርትራ ጽምዶ ጥምረት ማለት ነው እስከሚሰራ ዝም ብሎ ያለ ህወሓት ያንዳንዱ ቤት እኮ ያቃታል ያንዳንዱ ስንት ፍየል እንዳለው የትግራይ ህዝብ ስንት
ጥጃ እንዳለው ስንት በግ እንዳለው በሬ እንዳለው ላም እንዳለው እኮ ያውቃል። አንድ ሰው ስንት ሚስት እንዳለው ስንት ልጅ እንዳለው ይታወቃል። ይሄ እስከሚያህል ድረስ በእልልታና በዋይዋይታ እየተገናኘ ያለው ጥምሮ ቀላል ነገር አይደለም። ስለዚህ ውሸት ነው እንጂ ትክክለኛ ጥምሮ አለ። እስከ ኳስ መጫወት፣ እስከ ፖለቲከኞች፣ እስከ ሽፍቶች መሪዎች፣ የአስመራ ሽፍታና የትግራይ ሽፍቶች እየተገናኙ ኃላፊ ነን የሚሉ የውጊያው ይገናኛሉ። እና ህብረተሰቡማ ድሮም አለ እኮ ድሮ አብሮ ነው የሚኖረው የትግራይ ህዝብና የኤርትራ ህዝብ። በመሰረቱ ደግሞ አስመራ ወይ ደግሞ ኤርትራ ሰው አለን ቢሉ ሰው የሚባል የለም። በ1983 ዓመተ ምህረት ነቅለው ነው ያወጡት። ኢትዮጵያ ውስጥ ከ1 ሚሊዮን በላይ ያለ ኤርትራዊ፣ ኤርትራ ውስጥ ግን አንድም የኢትዮጵያ ተወላጅ የትግራይ ተወላጅ የኢትዮጵያ ተወላጅ የለም። ጥርስ የነበረው ወርቅ እንኳን ነቅለው አይደለም ሊያወጡት። ስለዚህ አሁን ነው ይሄ ቅርታ በ83 ዓመተ ምህረት ነው 1983 እና 90 ዓመተ ምህረት ሁለት ጊዜ 93 ውጊያ ሲጀመር ኤርትራ፣ ያኛው ደግሞ 83 ደርግ ሲወድቅ። አያይዤ ተነሳለሁት። አሁን ወይዘሮ ፈትለወርቅ እንደ አደመ በሚባለውም ጉዳይ ጥያቄ ቀርቦላቸው ነበር። አደመ የሚል የሆነ የአምባገነን ቡድን ተፈጥሯል ማለት ዓለም ገብረዋህድ፣ ደብረጽዮንና መንጀሪኖ በሚል በሶስቱ አደመ በሚል ጥያቄ ቀርቦላቸው ነበር። ከዛ ኢንተርቪው ከሰጡበት ሚዲያ ከሆራይዘን ሚዲያ እና በፍጹም ብለው አስተባብለዋል። በህወሓት ውስጥ እንደውም እንዲህ አይነት አምባገነንነትም የለም፣ አንድ ሰው የሚወስነው ወይ ሁለት ሰው የሚወስነው ነገር የለም፣ በኮሚቴ በምናምን የሚወሰን ብሎ ይህንንም አስተባብለዋል። ከነጭራሹ ምንም የለም ብሎ እዚህ ደስ ላይ ምን ይላሉ? እንደው ውሸታቸው ነው። ውሸታቸው ማለቴ አደመ ከ51ኛ ዓመት ይዟል። አሁን እሱ ብቻ ስልጣን ከያዘው የትግራይ ለምሳሌው አንድ ነገር እንገር። ኢሮፕ ነኝ እኔ። ኢሮፕ የራሱ ቋንቋ አለው። ሳሆ የሚባል በራሱ ቋንቋ ነው የሚሄደው የሚናገረው። ኢሮፕ እኮ የነሱ ቤተሰብ የአደመ ቤተሰብ ነበር የሚያስተዳድረው ከቀበሌ ጀምሮ እስከ ወረዳ ድረስ። ትግራይ ሙሉ እንደዚህ ነው የሚያስተዳድሩት። እነሱ ብቻ ነው የሚያስተዳድሩት። እንዲያውም አሁን አደመ ነበረ፣ አደመስ ተጨምሮላታል። አሁን ስ ምንድነው? ስ ፈልጓ ራስ ማን ተጨመረ? ስብሃት ማለት ነው። ስብሃት አሁን አክቲቭ ናቸው እንዴ? በጣም አሁን አክቲቭ ናቸው። አዎ እየሰሩ እነሱ ነው የሚመሯቸው። እነዚህ የሚመሯቸው አቶ ስብሃት ናቸው። ስለዚህ አደመስ ስ ተጨምሮለታል አሁን። ስለዚህ እነሱ ደግሞ እነ ደደቢት ሚዲያ፣ እነ ዛህራ ሚዲያ፣ እነ ማነው ብስራት የሚባለው ሚዲያ እና ትግራይም አሉ፣ የብስራት ወንድም ሌሎችም አሉና እነዚህ ተቀናይተው ነው አሁን የደደቢት ሚዲያ አይተ እንደሆነ እነሱ ወይ አቦይ ስብሃት ወይ ደግሞ አደመስ የላከላቸው ነው የሚያነቡት። ስደቡና ሙኡዝ ካሉ ይሰድባሉ፣ አትስደቡ ካሉ አይሰድቡም። በሙሉ ትግራይ የተሰራውን ሪፖርት ጽፈው ይልኩለታል፣ ከዛ ያነባል ማለት ነው። በተለይ ኃይለ ደደቢት የሚባል ደደብ የሚባል ሰውዬ ደደብ የሆነ ጨጓራው የተላጠ ሰው አለዛና እነዚህ ናቸው ደደቢት ማነው አደመ የሚባለው። እነሱ ተጨማሪ ነግሬ ያለው ስታሊን ይሄ ኃይለ ደደብ የሚባለው እና ብስራት የሚባለው ትግራይ ደግሞ ዳዊት ከበደ የሚባላል የዛ ወንድም። ይሄ ቤተሰብ ናቸው፣ የዛች አገር ሰው ናቸው። ዳዊት ጋዜጠኛ ነው እኮ አይደል? ዳዊት ከበደ አዎ ጋዜጠኛ ነው። እሺ ሌላ ምንድነው? ህወሓት ጊዜያዊ አስተዳደሩን እቀበላለሁ ቢልም ጊዜያዊ አስተዳደሩን እንዲመሩ የተሾሙትን ፕሬዚዳንቶች ግን አቶ ጌታቸው ረዳንም ጀነራል ታደሰ ወረደንም ሁሉንም ይቃወማል። ጊዜያዊ አስተዳደሩን ግን እቀበላለሁ ብሏል። መኖር አለበት ጊዜያዊ አስተዳደር ብሎ ይከራከራሉ። ግን ጊዜያዊ አስተዳደሩን እንዲመሩ የሚሾሙትን ሰዎች ካቢኔዎች በሙሉ ይቃወማሉ። እና እንግዲህ ሁለተኛ ጊዜ ተቀይሯል ካቢኔው እንትኑ አመራሩ።
ይህን የሚያደርገው ለምን ይመስልዎታል? ይህን የሚያደርገው አንደኛ ህወሓት የራሱ ሰዎች አይደሉም። እነዚህ ሰዎች አቶ ጌታቸው ራያ ናቸው። ጀነራል ታደሰም እናታቸው መቀሌ አባታቸው አድዋ ነው። ስለዚህ የመቀሌ ያለችባቸው የእንደርታ ልጆች ናቸውና አይፈልጉም። እነሱ መጀመሪያ አሳስተው እንትን ያደርጉና በኋላ አይሆንም ይላሉ። እነሱ ደግሞ የ51 ዓመት እስከ ታች ወርደው እስከ ወረዳ እስከ ቀጠና የነሱ ሰው ነው ያለው። ለዚህ ነው እኮ አሁን የነሱ ሰው ማለት ትግራይ ነው ሁሉም፣ ግን ስፔሲፊካሊ አንድ ጎሳ ትግራይ አይቆጥሩትም እኮ ወንድም። ትግራይ አይደለም የሚሉት ትግራዋይ እኛ ነን ነው የሚሉት። እነሱ አደመ አድዋዎቹ ማለት ነው። አዎ እና አደመ ናቸው። ስለዚህ አሁን ደግሞ ህዝብ ተነስቶባቸዋል። እነዚህ ሰዎች አታስተዳድሩንም አንፈልጋችሁም ብለዋል። በቃ አንፈልጋችሁም፣ በቃችሁ፣ እናንተ 50 ምናምን ዓመት ገዛችሁን፣ በቃችሁ ብለዋል። ወጣቱም ሽማግሌውም አረጋዊቱም። የኔ ልጆች አሁን ነበሩ 4 ልጆች ከነሱ ጋር ሸፍተው ነበር። እንዲያውም ለኔ አንደኛው ሸዋሮቢት ደርስ ሊገልህ እየመጣሁ ነው፣ ማስረጃ አለኝ የተቀረጸ አለ፣ ሊገልህ እየመጣሁ ነው ይለኝ ነበር። ከነሱ ማለት ነው። እነሱ ያሳደሙት ነገር እርሱ የወለዱት ልጅ ነው ያ ልጄ። እና አሁን ይቅርታ እያሉኝ ነው። ከሚገርም ልጆቹ የሳሳት ነው ስተት ነበረ። አንተ ኢትዮጵያ ነው የምትለው፣ እኛ ደግሞ ትግራይ ነው የምለው። ትግራይ ደግሞ ሁሉ ጊዜ እኔ የምናገረው ሁሉ ጊዜ ኢትዮጵያው ነች። ትግራይ ኢትዮጵያው ነች እንዴ ኤርትራው አይደለችም። አሁን እኮ ወደ እንትና አትበለኝ እንጂ ከኤርትራ የተዋዋሉት ጽምዶ የሚባለው የተፈራረሙት ፕሪቶሪያ ከማን ጋር ነው? ከፌደራል መንግስት ጋር ነው። አሁን ግን ከማይጠቅማቸው ነገ ጠዋት የሚያባረራቸው የሚያስራቸው የሚገላቸው ጋር ነው የተጣመሩ ያሉት። ስለዚህ እንደዚህ ያሳድሙና ጀነራል እኔ እንዲያውም ጌታቸው ረዳ በሰላም ነው የወጣው። አቶ ጌታቸው ረዳ በሰላም ነው የወጣው። ያው መጨረሻው መታፈን መገደል ቢመኮርበትም ወጥተዋል። የራሱ ፓርቲ መስርተዋል። ሁሉ ጊዜ ህወሓት አይተ እንደሆነ ከሱ የሚወጡ ናቸው። 20 ምናምን 24 ፓርቲዎች አሉ በትግራይ። ከሚገርም እነዚህ ፌደራል መንግስት አይደለም የሚቃወሙት፣ ህወሓት ነው የሚቃወሙት። ህወሓት ብለው ነው ፍቃድ የሚያወጡት ማጎታለን ብለው። ግን በጣም የሚያሳዝንህ እሱ ደግሞ ደፍቅቆ ረግጦ ማስተዳደር ይፈልጋል። አሁን ያ በቃ ምክንያቱም አሁን ያሉ ወጣቶች ከህወሓት የወጡ ናቸው። አመራር የነበሩ ምናምን ናቸው። 20 ምናምኖቹ ፓርቲ ከሱ ጋር የነበሩ ናቸው። ነገር ግን አሁን አቶ ጌታቸው ረዳ አባረረው። አቶ ጌታቸው በሰላም ነው የወጣው። እንዲያው የከፋ የሚሆነው የጀነራል ታደሰ ነው። ስለዚህ ያን አይፈልጉም እነሱ ለነሱ የሚገዛቸው እሺ የሚላቸው እንደ ድሮ ከ3 ዓመት በፊት የነበረው ከጦርነቱ በፊት የነበረው ረግጠው አንጋጠው እንዲይዙት ይፈልጋሉ። አሁን ደግሞ ሰው እምቢ ብለዋል። የትግራይ ህዝብ ለኔ ባንዳ ይለኝ ነበር። አሁን ባንዳ የሚላቸው ለነሱ ነው። ምናልባት ይቅርታ ጉንፋን ስለያዘኝ ነው። ምናልባት ለህዝቡ ክሊር እንዲሆንለት ለአድማጮቻችን ክሊር እንዲሆን ምንድነው 51 ዓመት የሚል ነገር እያነሳን ነው ያደመን። ይሄንን አደመን አቋቋሙ ብለን የምንለው ዓለም ገብረዋህድና በተለይ ወይዘሮ ፈትለወርቅ እድሜያቸው በዛ ደረጃ የሚደርስ በተለይ ዓለም ጎልማሳ ነው። 51 ዓመት በፖለቲካ ትግል ውስጥ ሊቆይ አይችልም። ወይዘሮ ፈትለወርቅም እንደዛው። ምናልባት እዚህ ላይ ክሊር ቢያደርጉልኝ። እነዚህ አንድ ነገር ልንገርህ፣ ህፃን ይመስላሉ በሙሉ ዋላ እነ ዶክተር ደብረጽዮን ሌሎችም ደማቸው ቀይረው እኮ ነው። ደማቸው የድሮ ያረጀ ምናምን አይደለም። እሱ አውጥተው ውጭ ሀገር ሄደው አስለውጠውታል። ደም አዲስ ደም ሌላ የሰው ደም ነው ይዘው ያለው። በእጃቸው የሰው ደም ያው ያስገድላሉ ይገድላሉ ማለት ነው። በውስጣቸው ደግሞ የነበረው ውጭ ሀገር ሄደው ደማቸው አስቀይረው የመጡ ሰዎች ናቸው። ልጅ ይመስላሉ። አለ እንዴ እንደ አይነት ሳይንስ? አዎ አለ። ጠይቅ። ለምሳሌ አቶ ዓለም በ17 ዓመቱ ውጊያ ላይ ነበሩ ታጋይ ሆነው። እንዲያውም ከመራማ ጋር ሸሽቶ ምናምን ብለው ነው የሚናገሩላቸው። እና አሁን 30 ዓመት አለ
በዛን ጊዜ 30 ዓመት ይሆን እስከ 60 ዓመት በላይ ናቸው ሁለቱ ወይዘሮ ፈትለም አቶ ዓለምም። ስለዚህ እድሜያቸው ትንሽ ይመስላሉ ደማቸው ስላስቀየሩ እንጂ ተላልቅ እድሜያቸው ተላልቅ ናቸው፣ ትልናሽ አይደሉም ነው ለፈለኩት። እስቲ መጨረሻ ጥያቄ ላንሳና አሁን ትግራይ በፌደራል መንግስት የህግ አውጭና የህግ ተርጓሚ አካል ውስጥ ውክልና የላትም። የትግራይ ህዝብ ወኪል የለውም። ህግ አውጭም ውስጥ ህግ ተርጓሚም ውስጥ ወኪል የለውም እና ይህ ውክልናዋ ተመልሶ የትግራይ ህዝብ ከወገኖቹ ከኢትዮጵያውያን ጋር በሰላም ሊኖር የሚችልበት ሁኔታ እንዲቀጥል ምን መደረግ ይኖርበታል ይላል? በጣም ታንኪዩ። በሰላም የትግራይ አንደኛ በተወካዮች ምክር ቤት አሉ፣ ህወሓት ስላልሆኑ ነው እንጂ አሉ። በአዲስ አበባ ምክር ቤት አሉ፣ በወረዳ ምክር ቤት አሉ። በተለያዩ በኢትዮጵያ ደረጃ ያለውን ነገር አሉ። ነገር ግን ህግ አውጪ ህግ ተርጓሚ ፈጻሚ የሚለው ነገር ያበላሹት ራሳቸው ናቸው። ለምን ያበላሹት? ተወካዮች ምክር ቤት ነበሩ፣ እንዲያውም መሪዎች ነበሩ። ፌዴሬሽን ምክር ቤት እኮ ወይዘሮ እንትና ነበሩ፣ ከሪያ ነበሩ፣ ወይዘሮ ከሪያ ነበሩ። ራሳቸው ነው ጥለው የሄዱት። ስለዚህ ጥለው አንተ ቤትህ ጥለህ ከወጣ ምንድን ነው የምትፈልገው? እዛው ያለው ልጅ ወንድም እህት ይቀጥላል፣ ኑሮው ይቀጥላል። ኑሮ ደግሞ ይቀጥላል። እንደነ ኑሮ እንበላቸው። ስለዚህ ማን ከለከላቸው? አሁንም እኮ ኑና ተካፈሉ፣ ስልጣን ወሰዱ እየተባለ ነው። ለምሳሌ አቶ ጌታቸው ረዳ ህወሓት የነበሩ ናቸው፣ ምክትል ሊቀመንበር የነበሩ ናቸው፣ ፕሬዝዳንት የነበሩ ናቸው። የጠቅላይ ሚኒስትሩ እኮ የህግ የአማካሪ ናቸው፣ የአፍሪካም የኢትዮጵያም። አቶ ፕሮፌሰር ክንደያ ደግሞ የትምህርት ሚኒስተር ዴኤታ ናቸው። እነት አቶ ጣዓባ ዓረደው ደግሞ የአንድ ተቋም ምክትል ዳይሬክተር ናቸው። ዶክተር ሽሻይ የአንድ ዳይሬክተር ናቸው። ስለዚህ የሉም ማለት አይቻልም ልፈልጌ ነው። ስለዚህ አሉ፣ ግን መጀመሪያ ጥለውት ሄደው የነበሩ ራሳቸው ናቸው። ተወካዮች ምክር ቤት በአት ነበሩ እኮ ከማይገባቸው ፓርላማ ብዛት የማይገባቸው ራሳቸው በጉልበት ያዙ። ምንም የሉም፣ ራሳቸው ጥለው ነው የሄዱት። ወጥተናል ብለው እንዲያውም እየተለመኑ አንዱ ሲነግረኝ የቀሩ እዚህ ተወካዮች ምክር ቤት ለመናቸዋል። ለምን ያደርግናቸው? ለምን ትሄዳላችሁ? ኧረ እኛ ሀገራችን ትግራይ ሀገር ለሆነ አትችልም። ትግራይ ደግሞ ክልል ነች፣ እንደ ኦሮሚያ፣ እንደ ቤንሻንጉል፣ እንደ አፋር፣ እንደ ሶማል፣ እንደ ድሬዳዋ እንጂ ሀገር ደግሞ መሆን አትችልም። ምክንያቱም የትግራይ ተወላጆች ደግሞ አለን፣ እዚህ አቅም ያለን ትምህርት ያለን ሰዎች አለን። ስለዚህ እነሱ ትዕቢት አለባቸው። አሁንም እኮ ትግራይ ሀገር ነች ብለው ለህዝብ ያሳምኑታል። ግን ባጀት የሚሄድላቸው፣ መብራት የሚሄድላቸው፣ ባንክ የሚሄድላቸው፣ ሁሉም ነገር ቴሌ የሚሄድላቸው፣ ለሁሉም መድኃኒት የሚሄድላቸው ከኢትዮጵያ ነው። እንዴት ብላ ነው ሀገር መሆን የምትችል? ዝም ብሎ ሀገር መሆን አለ እንዴ? መሆን አይቻልም። ግን ይሄ ራሳቸው የተውት ነው። ይሄ ሚኒስትሮች ምክር ቤት ምኑ ፌዴሬሽን ምክር ቤት ፕሬዝዳንት ነበሩ፣ ወይዘሮ አፈጉባኤ ነበሩ፣ ሌላ ቦታም ማአት ቦታ ነበሩ፣ በአዲስ አበባ ደረጃ ሙሉ ነበሩ። ግን ራሳቸው እንሂድ እንዋጋ፣ ፌዴራል መንግስት ኢትዮጵያ እንውጋ ብለው ነው የሄዱት። ስለዚህ ይሄንን ነው እንጂ የከለከላቸው ማንም የለም። ኢትዮጵያውያን ናቸው እኮ እነሱ። ትግራይ እኮ ኢትዮጵያ ነች፣ ኤርትራዊት አይደለችም። ትግራይ ኢትዮጵያ እንደመሆኗ መጠን ራሳቸው ተስማምተው ህገ መንግስቱን አክብረው ነው መሄድ ያለባቸው ነው። ኦኬ አቶ ሙዑዝ በጣም አመሰግናለሁ። ጊዜ ጥረት ስላለን ነው ብዙ እንወያየው ነገር ነበር እና ስለ ፈቃደኝነቱ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ቴንኪዩ። እኔም ስለጠየቃችሁኝ በጣም አመሰግናችኋለሁ። እግዚአብሔር ይስጥልኝ።